ይህች ሴት በአንድ ምግብ ቤት ውስጥ ተመግባ ብዙም ሳትቆይ ከምግብ ቤቱ ትወጣለች። በዛው ቅጽበት አንድ የጎዳና ተዳዳሪ ሰው ወደ ውስጥ ገብቶ እሷ በነበረችበት ጠረጴዛ ላይ በመቀመጥ ከእርሷ የተረፈውን ምግብ መብላት ይጀምራል። አስተናጋጇም ይሄንን አይታ እዚህ ምን እያደረግክ ነው ብላው ሳህኑን ወስዳበት የተረፈውን ምግብ በቆሻሻ መጣያ ውስጥ ከጣለችው በኋላ ከተወሰነ ሰከንድ በኋላም ትኩስ ምግብ የያዘ ሳህን ይዛ ትመለሳለች። ሰውየው ሊወጣ ሲል ቆይ ጌታዬ እባክህ ተቀመጥና ትክክለኛ ምግብ ተመገብ ስትል ትጣራለች። እርሱም በመገረም ግን እኮ አሁን ምግቤን ወስደሽብኝ ነበር ይላታል። እርሷም በርህራሄ ያኮ የተረፈ ምግብ ነበረ። አንተ የሰው ልጅ ነህ። ማንም ሰው ከቆሻሻ ላይ ሲበላ ማየት አልችልም። እባክህ ይህን ምግብ ብላ ስትል ትመልስለታለች። ሰውየውም በደስታ አመስግኗት መብላት ይጀምራል። በረሃብ ምክንያት እጆቹ እየተንቀጠቀጡ ቀስ እያለ ይመገባል። በዚህ መሃል ግን የምግብ ቤቱ ስራ አስኪያጅ በቁጣ ይመጣና አንቺ ልጅ ለማኞች እዚህ እንዳይገቡ ስንት ጊዜ ነግሬሻለሁ። ይህ ቦታ ለእነሱ አይደለም አላልኩሽም ይላታል። አስተናጋጇም ጌታዬ ርቦት እኮ ነው የሰጠሁትም አንድ ሳህን ምግብ ብቻ ነው ስትል ትመልሳለች። ስራ አስኪያጁ እንደዛ ከሆነ እንግዲህ የምግቡ ዋጋ ከደሞዝሽ ላይ ይቆረጣል ይላታል። እርሷም እሺ ከደሞዜ ላይ ይቆረጥ በማለት ራሷን በአዎንታ ትነቀንቃለች። ሰውየውም ምግቡን ጨርሶ በአንድ ሶፍት ላይ ማስታወሻ ጽፎ በዝምታ ይወጣል። ቆየት ብሎ አስተናጋጇ ጠረጴዛው ስታጸዳ ማስታወሻዋን ታገኘዋለች። ማስታወሻውም ከዚህ በላይ አድርጌ እኔም እክስሻለሁ፣ እመልስልሻለሁ የሚል ነበረ። እርሷም ቀስ ብላ ፈገግ ትላለች። በማግስቱ አንድ ባለጸጋ የሚመስል ሰው ይመጣል። አስተናጋጇ ያ የትናንቱ ሰው መሆኑን ሳታውቅ በደስታ ትቀበለዋለች። ትዕዛዝ ከመቀበሏ በፊት ግን ሌላ አንድ ምስኪን ልጅ በምግብ ቤቱ በር ገብቶ እመቤቴ እባክሽ አንድ ሳህን ትራፊ ምግብ ስጪኝ ሲል ይጠይቃታል። እርሷ ግን ውጣ ከዚህ ይህ የለማኝ ቦታ አይደለም ስትል ትጮህበታለች። ልጁም በሐዘን ሊወጣ ፊቱን ያዞራል። ባለጸጋው ሰውዬ ግን ያስቆማታል። ያንም ምስኪን ልጅ ለምን አባረርሽው? ቢያንስ ውሃ እንኳን ስጪው ይላታል። እርሷም ጌታዬ ይህን እንዳላደርግ ያስገደደኝ የሬስቶራንቱ መመሪያ ነው ስትል ትመልሳለች። እርሱም በተረጋጋ መንፈስ ባለቤቱ ግን ይህን መልካም ተግባር አያውቀውም ይላታል። እርሷም እንዴት አወቁ ስትል ትጠይቀዋለች። እርሱም ምክንያቱም የዚህ ቤት ባለቤት እኔ ነኝ ሲል ይመልስላታል። በዚህን ጊዜ አስተናጋጇ ደንግጣ ይቅርታ ትጠይቃለች። እርሱም ልጁም መልሰሽው አምጪውና የፈለገውን ሁሉ አቅርቢለት እኔ እከፍላለሁ ሲል ያዛል። እርሷም እየሮጠች ሄዳ ልጁን ትጠራዋለች፣ ምግብም ታቀርብለታለች። በመቀጠል ሰውየው የትናንቱን የሶፍት ማስታወሻ ያሳያታል። የእርሷም አይኖች በድንጋጤ ይፍለቀለቃሉ። አንተ አንተ ያ የትናንቱ የጎዳና ተዳዳሪ ሰው ነህ ስትል ትጠይቃለች። እርሱም አዎ በሚል ራሱን ይነቀንቃል። ትናንት ደግነት አሳይተሽኝ ነበረ፣ ዛሬ ግን ይሄንን ልጅ ከለከልሽው። ለምን እንደዚህ ያደረግሽ ይላታል። አስተናጋጇም እንባ እየተናነቃት እንዲህ ስትል ታስረዳለች። ጌታዬ አንድ ቀን ለአንድ የጎዳና ተዳዳሪ ምግብ ሰጥቼ አብልቼው ነበረ። እንዲያውም የዩኒቨርሲቲ መክፈያ ገንዘብ የነበረበትን ቦርሳዬን ጭምር አምኜው ሰጥቼው ነበረ። እርሱ ግን ሰርቆኝ ጠፋ። ስራ አስኪያጁን እርዳታ ስጠይቀው እንደዚህ ያሉ ዘላኖችን ከረዳሽ እጣ ፋንታሽ ይሄው ነው አለኝ። ከዛን ጊዜ ጀምሮ እንደገና ሰውን ለመርዳት እፈራለሁ። ሕይወት ነው እንዲህ ያደረገኝ በማለት በመቀጠልም ቀስ ብላ አንድ መልካም ተግባር በጎነትን ያስፋፋል፣ ነገር ግን አንድ ክፉ ተግባር የባሰ ጉዳትን ያደርሳል። ለማንኛውም ምን መመገብ ይፈልጋሉ ስትል ትጠይቀዋለች። ሳንዱች ብቻ ሲል ይመልሳል። አስተናጋጇ ሳንዱቹን ለማምጣት ትሄዳለች። ነገር ግን ስትመለስ እርሱ አልነበረም። በጠረጴዛው ላይ ግን ለትምህርቷ የሚበቃ ከፍተኛ መጠን ያለው ገንዘብ ተቀምጦ ነበረ። እርሷም ገንዘቡን ይዛ በደስታና በምስጋና ፈገግ ትላለች። ደግነት መቼም ቢሆን አይባክንም። መልካም ስራዎች ሁል ጊዜ በእጥፍ መልካምን ይዘው ይመለሳሉ እያለ የዛሬው ታሪካችን በዚህ ያበቃ። ቤተሰቦች እናንተስ ሰውን ረድታችሁ ከዛ በኋላ ያ የደግነት ተግባራችሁ ወደ እናንተ የተመለሰበት አጋጣሚ አለ? ሐሳባችሁን በኮሜንት አጋሩ። ታሪኩ ከተመቻችሁ ቪዲዮውን ላይክ እና ሼር ኮፒ ሊንክ ያድርጉ።
ሁል ጊዜ እንደዚህ አይነት የህይወትን የተለያዩ ገጽታ የሚያስተምሩ ታሪኮች እንደተለቀቁ እንዲደርሷችሁ ፎሎ ማድረግ እንዳይረሳ።